ማንም ምንም ይበላችሁ እናንተ ከዛ በላይ ናችሁ። ማንም ስራችሁን ያጣጥል፣ ስራችሁ ግን ከማንም ስራ በላይ ነው። ማንም በኑሯችሁ ይፈር፣ ኑሯችሁ ግን ከማንም ኑሮ በላይ ነው። ማንም ከፊታችሁ ቆሞ እንደማትችሉ ይንገራችሁ፣ አቅማችሁ ግን ከንግግሩ በላይ ነው። ከውጪ የሚመጣው ጫና ይቅርና በውስጣችሁ እንኳን የሚመላለሰው የገዛ ሐሳባችሁ ከእናንተ በላይ አይደለም። ራሳችሁን በጥራት የምትመለከቱባት የግል መነጽር አላችሁ። ለራሳችሁ የምትሰጡት ቦታ አላችሁ። ውድድራችሁ ከሰዎች ንግግር ወይም ከውስጥ ጩኸታችሁ ጋር ሳይሆን ለራሳችሁ ከሰጣችሁት ቦታ ጋር እንደሆነ አስተውሉ። ብልሃትንና ጥበብን ትምህርት ቤት ገብታችሁ አትማሩም። ዕውቀትን ታወሩት ይሆናል። ጥበብና ብልሃት ግን በየቀኑ የምትኖሯቸው ስልቶች ናቸው። ጥበበኞች የማይጠቅማቸውን ንግግር አይሰሙም። ብልሆች ከጩኸት በላይ በሳል ንግግር ይገዛቸዋል። በየጊዜው ይማራሉ። ራሳቸውን በእውቀት መሠረት ላይ ያንጻሉ። መንፈሳቸው ጠንካራ ነው። ልብና አእምሯቸው ቅርብ ለቅርብ ናቸው። ስለ ራሳቸው ሚዛናዊ ሐሳብን በማሰብ ይታወቃሉ። በራሳቸው ያምናሉ። ከራሳቸው ጋር ስለሚያወሩት እያንዳንዱ ነገር በሚገባ ይጠናቀቃሉ። አዎ እናንተ ከዛ በላይ ናችሁ። ሳትኖሩ ከሚወራባችሁ፣ በጆሮአችሁ ከሰማችሁት፣ አእምሯችሁ ደጋግሞ ከሚነግራችሁ አሉታዊ ማንነት በላይ ናችሁ። ሕይወታችሁ በመዳፋችሁ ነች። የትኛውንም ወደ አእምሯችሁ የሚገባውን አሉታዊ ሐሳብ የማገድ መብት አላችሁ። የትኛውንም በአእምሯችሁ ውስጥ የሚመላለሰውን መጥፎ ሐሳብ ጠራርጎ የማውጣት አቅሙ አላችሁ። የሰዎችን ሐሳብ በማሳደድ አትጠመዱ። ስለሚወራባችሁ ነገር ብዙ አትጨነቁ። ሰዎች ስለ እኔ ምናሉ ሳይሆን እኔ ስለ ራሴ ምን እላለሁ ብላችሁ ጠይቁ። በማንኛውም ሰዓት በምንም አይነት ሁኔታ ውስጥ ራሳችሁን ልታገኙ ትችላላችሁ። በየትኛውም ሰዓት ያልጠበቃችሁት ስፍራ ልትገኙ ትችላላችሁ። ይህም ሁኔታ የሕይወታችሁ አንድ አካል እንጂ የሕይወታችሁ መጨረሻ እንዳልሆነ አስተውሉ። ሁሉም ነገር በፍጥነት ይቀየራል። የትኛውም ከባድ ስሜት እንደ ንፋስ ያልፋል። በተፈጥሮ የደስታችን ጊዜ አጭር፣ የመከራችን ወቅት ግን ረዥም እንደሆነ ልናስብ እንችላለን። ነገር ግን ልዩነቱን ያመጣው አስተሳሰባችን እንጂ በእርግጥም የጊዜው ርዝመት ተለያይቶ አይደለም። አዎ ጀግናዬ፣ ከየትኞቹም ከባድ ሁኔታዎች በላይ ስለመሆንህ አትጠራጠር። የሚሆነው ይሆናል፣ የሚቀረው ይቀራል። የምትባለውን ትባላለህ፣ የሚሰጥህ ስም ይሰጥሃል። በስተመጨረሻ ግን ሕይወት በራሱ አቅጣጫ ስትቀጥል ትመለከታለህ። አንተ ተስፋ ቆርጠህ ካልቆምክ ምንም የሚቆም የሕይወት ፍሰት የለም። ብዙዎች ሰዎችን ሰምተው ባሉበት ቆመው ቀርተዋል። ብዙዎች ለራሳቸው በሰጡት መጥፎ ስም ምክንያት ሕይወታቸውን ፈተና አድርገውታል። የምትሰማውም ሆነ የምታየው ነገር ሁሉ እውነት እንደሆነ መቀበል አቁም። እውነት የእምነት ቅጂ ነው። ጉዳዩ የሚያወራው ወይም የሚያሳይህ ሰው ሳይሆን የራስህ አቀባበል ነው። ሐሳብ ሰውን ይገነባል። ሐሳብ ሰውን ያፈራርሳል። ማንም የማይገባበት የግል ዓለም እንዳለህ እወቅ። ያንተ ዓለም ያንተና ያንተ ብቻ ነው። ከማንም ዓለም አያንስም፣ ከማንም ዓለምም አይበልጥም። በልብህ ያኖርከውን ያንኑ እምነት በገሃድ አውጥቶ ያሳይሃል። የግል ዓለምህን ጠብቅ። የማንም ሐሳብ ገብቶ እንዳይረብሸው ተጠንቀቅለት። በሕይወት አጋጣሚ ከተገኘህበት ሁኔታ የተሻለ ስፍራ እንደምታደርሰው ቃል ግባለት። የጽሑፉ ምንጭ ምክረ አእምሮ ለተሻለ ነገ። በጋብቻ ውስጥ ስንኖር መረሳት የሌለባቸው ነገሮች። በማያግባቡ ነገሮች መግባባት መቻል አለብን። ላገባነው ሰው ታማኝ መሆን ይገባናል። እኔ የሚል አመለካከት አውጥቶ እኛ ማለት አለብን። በጓደኝነት ወይም በጮኝነት ጊዜ የነበረን ፍቅር በትዳር ውስጥ ለማስቀጠል መሞከር አለብን። የልጆችን ፍቅር ከትዳር አጋር ሰው ፍቅር በላይ አለማድረግ። ያለንን ስልጣን፣ ታዋቂነት ወይም ክብር በጋብቻ ውስጥ አለማስገባት። ለቤተሰብ ቀለል ማለትና ቤተሰባዊ ግንኙነትን የበለጠ ማዳበር። የትዳር አጋርን በተቻለ መጠን በጥሩ ሁኔታ መጥራት።
ሁሌም ከሌሎች ሰዎች ይልቅ እንደሚወዱት መንገር፣ በሰዎች ሁሉ ፊት እንደሚወዱት ማሳየት። ምንም አይነት አስቸኳይ ጉዳይ ይኑሮት ከየትኛውም ትልቅ ሰው ጋር እያወሩ ይሁን ቅድሚያ ላፈቀሩት ሰው መስጠት። የሚወዱት ሰው ሳያውቅ ምንም አይነት የተለየ ቀጠሮ ወይም የተለየ ፕሮግራም አለመያዝ። ለብቻ ምንም አይነት ምስጢር መያዝ የለብንም። ጋብቻ የጋራ ነውና ሁለቱም ወይም ጥንዶቹ መወያየትና ግልጽነትን ማስፈን አለባቸው ይላል ጽሑፉ። በጮኝነት ያልዘራ ነው በትዳር ውስጥ አናጭደውም። ፍቅር እንደ አበባ ነው። ጥሩ ከያዝነው ያምራል፣ ከተውነው ደግሞ ይደርቃል። ዛሬ ብዙ ለጋብቻ የበቁ ሰዎች ትልቁ ምስጢራቸው ፍቅር ነው። በሴትና በወንድ መካከል ያለው ፍቅር ደግሞ የመጨረሻው ውበቱ በትዳር ውስጥ ይገለጻል። ትዳር ውስጥ ያለው በጮኝነት ዘመን የደከምንበት ፍሬ ነው። ሰው የዘራውን ነው የሚያጭደው። በጮኝነት ከንቱ ጊዜ አሳልፎ በትዳር ውስጥ መልካም አጭዳለሁ ብሎ ማሰብ ያልዘሩትን ዘር እንደመጠበቅ ነው። ፍቅር የሚደረጅ እንጂ ድንገት ከሰማይ የሚወድቅ ነገር አይደለም። በመጀመሪያ እይታ ፍቅር ሊመጣ ይችላል። የፈለገ አንጎል ወይም አእምሮ የሚያዞር ፍቅር ቢይዘን እንኳ ያ ዘር ነው ማደግ የሚችለው። ሁለቱ አፍቃሪና ተፈቃሪ ካልተንከባከቡት፣ ካላሳደጉት ፍቅር ይደርቃል፣ ይሞታል። ሳናውቀው የምናገባው ሰው ትልቁ ፈተናው ይህ ነው። ያላሳደግነው ፍቅር ትዳር ውስጥ እንጠብቀዋለን። ከየትስ ሊመጣ ይችላል? ትዳር አሰልቺ ይሆናል። ፍቺ የሚሉት መጥፎ ነገር ይመጣል። በዚህ ጉዳይ ቆም ብለን እናስብ። ከማግባታችን በፊት ከምናገባቸው ሰዎች ጋር ፍቅር እንደያዘን እንወቅ። ጊዜ ወስደንም ደግሞ እናሳድገው። እንደዛ ከሆነ ትዳር ተራራ መግፋት አይሆንብንም። ችግር እንኳን ቢኖር ፍቅር መፍትሄ ያመጣል። የጽሑፉ ምንጭ ሐቅና ድንቅ። ወይ ታምር! ክፍት ነበር ሰው ሞላበት፣ ቦታ ነበር ፍቅር ዋለበት፣ ጊዜ ነበር አጌጠበት። ልቤ ልቤ የአበባ ስር ውበት ነካው እንደ ታምር። ልቤ ልቤ የሕይወት ቃል በተራሮች ላይ ይፈልቃል። ልቤ ልቤ ወደ ፀሐይ ወደ ደጇም ይንጠራራል። ብርሃን ሲያርፍበት ልክ እንደ ደጋቁር ከጠመደው ናፍቆት ጥቂት ይፈወሳል። ልቤ ልቤ እንደ ቅጠል ደግሞ እንደ ክንፍ ይዘረጋል። ይደንሳል በነፋሱ ዜማ አካል ሲያጅበው ልክ እንደ በገና ይሰክናል መንፈሱ። ክፍት ነበር ሰው ሞላበት፣ ቦታ ነበር ፍቅር ዋለበት፣ ጊዜ ነበር አጌጠበት። ልቤ ልቤ የአበባ ስር ውበት ነካው እንደ ታምር፣ ውበት ነካው እንደ ታምር። ደራሲ መንበረ ኃይሉ። በራስ ላይ መስራት። ሁሉም ነገር ይቀየራል። እይታዎችህ ይቀየራሉ። አመለካከትህ፣ እሳቤህ ይቀየራል። ስራህ ይቀየራል። ምክንያቱም በራስህ የጸና እምነት ስላለህና ለውጥ የሚጀምረው ራስን ከመመልከት፣ ራስን ከማሻሻል፣ ራስን ከመለወጥ፣ ራስን ከማንሳት፣ ራስ ላይ በመስራት ስለሆነ ማወቅ የሚገባህን ማወቅ ይኖርብሃል። መማር ያለብህን መማር ይጠበቅብሃል። መጀመር ያለብህን መጀመር ይኖርብሃል። ከሁሉም በላይ ከየትኛውም ጊዜ በተሻለ መጠንከር፣ መበርታት ይኖርብሃል። አይኖችን ትገልጣቸዋለህ። ዕውቀትህን ወደ መሬት ታወርደዋለህ። ራስህን ወደ መሆን ትጠጋለህ። ሐሳብህን ወደ መተግበር፣ ሕልምህን ወደ መኖር፣ ራስህን ወደ ማብቃት ትሸጋገራለህ። አዎ ጀግናዬ፣ ከዛሬ በኋላ ነገሮች ያበቃሉ። ሸክሞችህ ይወርዳሉ። ጭንቀትህ ይራገፋል። ብሶትህ ይርቃል። ከዛ በኋላ ነገን ታያለህ። ትናንት ያሰብከውን ቀን ዛሬ ላይ ነገም ስታለም ከርመሃል። የቀናቱን ለውጥ በጉጉት ጠብቀሃል። የጊዜውን መቀየር፣ የሰዓታትን መክነፍ ከልብህ ተመኝተሃል። ነገር ግን ሁሉም ነገር በጊዜ ውስጥ ቢመስልህም ዋናው ጉዳይ ግን በአንተ እምነትና ተግባር የሚገለጽ ነው። ቀናት ስለተቀየሩ የምትቀየር ከመሰለህ ዛሬን የመጨረሻው ቀንህ አድርገው። የስብራትህ መጨረሻ፣ የጭንቀትህ መጨረሻ፣ የብሶትህ መደምደሚያ የትላንት ውሳኔዎችህን አስታውስ። የትላንት ህመምህን ከግምት አስገባ። በቃኝ ያልክበትን ጊዜ ወደ ኋላ ተመልከት። አዎ ሕይወትህን እንዴት እየኖርክ ነው? በምን ደረጃ ላይ ትገኛለህ? ስለ ራስህ ምን ታስባለህ?
የሚገባህ ምንድን ነው? የምትሰራው ምንድን ነው? ከሁሉም በላይ አምነህ የተቀበልከው ትልቁ ህልምህ ምንድን ነው? በጥቃቅን ሽልማቶች ትልቁን ህልምህን እንዳትረሳ። ዛሬ በሚሰጥህ ጊዜያዊ ማደንዘጃ ደግሞ መኖር ከምትችለው ህልም እንዳትሰናከል። ታይቶ ከሚጠፋው አጓጉቶ ከሚወርደው ጊዜያዊ ስጦታ ለመጠበቅ ምን እያደረክ ነው? ምላሾችህ ሁሉ ዋጋ የሌላቸው፣ ለውጥ የማያመጡ፣ መንገድ የማይጠቁሙ እንዳይመስልህ። ጥያቄ ውስጥ ሁሉም ነገር እንዳለ አስታውስ። ምላሾችህም የህይወትህ ቁልፍ እንደሆነ ወቅ። ከዛሬ በኋላ የምትልበት የተሻለ ጊዜ የለህምና ከዛሬ በኋላ ሁሉም እንዲያበቃ የማድረግ ድፍረትን ተላበስ። ለራስህ በቃኝ ያልክበትን የመጨረሻ ውሳኔ አክብረህ ተገኝ። ምንጭ ምርጥ ጽሑፎች። ውብ ግጥም ናት እሷ። መስኮት በር ከፍቼ ቀይ ምንጣፍ ዘርግቼ ገላዬን ወልውዬ ሽቶ ተቀብቼ ሙዚቃ መርጬ ወፍራም ቡና ጥጄ አበባ ጎዝጉዤ ቆንጆ ግጥም ይዤ እጠብቃታለሁ። በነፋሱ መሃል ድንገት ትመጣለች፣ በነፋሱ መሃል ትዳብሰኛለች፣ በነፋሱ መሃል ድምጿን እሰማለሁ፣ በነፋሱ መሃል ታንጎራጉራለች። በሲኒ በፔርሙዝ በየበራዱ ውስጥ ትተነፍሳለች። ቀረፋ ቅርንፉድ ጤና አዳም እሷ ነች። ቡና ሽቶ አበባ ውብ መዓዛ እሷ ነች። በየአዝማሪው ዘፈን በድቤው በስክስታው በየትከሻው ላይ ውብ ዘፈን እሷ ነች። ዓይኖች ተዘግተው በሚያንቀላፉበት በሐሳብ በምናቤ በነፍሴ ኮረብታ የምታንሾካሹክ ውብ ግጥም እርሷ ነች። በየትከሻው ላይ ውብ ዘፈን እሷ ነች። በነፍሴ ኮረብታ የምታንሾካሹክ ውብ ግጥም እርሷ ነች። ደራሲ ፋኑኤል አፈራ።